ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እመኝላችኋለሁ። ዛሬ የአማርኛ ፊደላትን ከባለፈው የቀጠለ ይዤላችሁ መጥቻለሁ። በባለፈው እስከ በ ሰርተን ነበር። አሁን ደግሞ ከተጀምረን እስከ መጨረሻ ካረዘመ እስከ መጨረሻ ነው ማለት ነው። ከዛ በኋላ ሀረጋት፣ ቃላት ንባባል፣ አረፍተ ነገር፣ የአማርኛ ሰዋሰው እያልን ተከታታይ ቪዲዮዎች እንሰራለን ማለት ነው። እስከ መጨረሻ ለመከታተል ሞክሩ፣ ይጠቅማችኋል ብዬ አስባለሁ። አብራችሁን ቆዩ። አሁን ተ ነው የምንጀምረው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ከቶ እንጀምርና ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ቀጣዩ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቼ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከኖ እንጀምራለን። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ከኞ ትጀምሩና ደግሞ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ኦ ትሉና ወደ ኋላ ትመለሳላችሁ። ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ከኮ ትነሱና ወደ ኋላ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ይህ ወ ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ወ ትጀምሩና ደግሞ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ሁለቱ ው፣ ችው እና ችው ተመሳሳይ ድምፅ አላቸው፣ ግን ቅርጻቸው ይለያያል። የዚህ መሀሉ ላይ ነው ቅጥሉ፣ የዚህኛው ደግሞ ከስር በኩል ነው ቅጥሉ ማለት ነው። እሺ ወደ ዘ እንሂድ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዞ ትጀምሩና 6-7ኛው ላይ ዝ፣ ዞ፣ ይቅርታ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዦ ትሉና ዥ፣ ዤ፣ ዣ፣ ዥ፣ ዡ፣ ዠ። እሺ ቀጣዩ የ ነው። ወደ ቀኝ ብቻ ልቁጠርላችሁ፣ ወደ ግራ እናንተ ለመቁጠር ሞክሩ። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ከዚህ ጋር ደግሞ ሁለቱ ተመሳሳይ ድምፀት አላቸው። እቺ ይ ምትልና ከዚህ ጋር ደግሞ ሶስተኛዋ ይ ትላለች። ይኸው የ፣ ዩ፣ ይ ድምጿ፣ ያ፣ የ፣ ይ፣ ይሄኛው ይ አይጠብቅም ማለት ነው። ከዛ 6ኛ ነው። ቅርጻቸው ይለያያሉ። ምናልባት ድምጻቸው ተመሳሳይ ሊሆንባችሁ ይችላል። በአብዛኛው እንጠቀማት ይችኛዋን ይ ነው ማለት ነው። እሺ ከዛ ደ ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ።
ጡ ጢ ጣ ጤ ጥ ጦ። እሺ ቀጣዩ ጨ ነው የሚሆነው። ጨ ጩ ጪ ጫ ጬ ጭ ጮ። ይህ ደግሞ ጳ ይላል። ድምፁ ከጠ ጋር ይመሳሰልባቸዋል፣ ግን ጳ ጶ ጲ ጳ ጴ ጰ ጶ። ይሄ ደግሞ ሁለት አይነት ጸዎች አሉ። ጸ ጹ ጺ ጻ ጼ ጽ ጾ። ከዚህ ጋር አንዲት ጸ አለች ማለት ነው። ምን አይነት ጸ ናት? የክቡን አ የምትመስል ማለት ነው። ያልተጻፉ ትንሽ ፊደሎች አሉ። እንደዚች አይነት ጸ። ቺ ጸ አለች። ፀሐዩ ጸ። ፀሐይ ብለን ስንጽፍ ቸ ነው የምንጠቀም። ይሄንኛው ጸሎቱ ጸ ይባላል ማለት ነው። እሺ ከዛ ቀጣዩ የሚሆነው ፈ ነው። ፈ ፈ ፉ ፊ ፋ ፌ ፍ ፎ። የመጨረሻው ፐ ፑ ፒ ፓ ፔ ፕ ፖ። እነዚህ የአማርኛ በጣም አስፈላጊ ፊደሎች ናቸው። እነዚህ ከተያዘ በኋላ ነው እንግዲህ የአማርኛ መጽሐፍ ማንበብ የሚቻለው። ጥሩ አድርጎ ለማንበብ ፊደላት መጀመሪያ በደንብ መያዝ መቻል አለባቸው። አሁን እነዚህ የመጀመሪያ መዘምር ከተያዙ ጨ፣ ጰ፣ ጸ፣ ፈ፣ ፐ እንዲህ ተብለው ከተያዙ በኋላ እያንዳንዳቸው እንዲህ ሰባቱን በሙሉ መያዝ ግዴታ ነው ማለት ነው። እነዚህ ካልተያዙ ማንበብ አይቻልም። ለምሳሌ የመጀመሪያዎቹን ከተያዘ ችግር የለም፣ የመጀመሪያ ፊደል ብቻ ይነበባል። ምን ለማለት ፈልጌ ነው? ለምሳሌ እችን ፈ ይዛችሁ እችን ጸ ያዛችሁ፣ ከዛ ከዚህ ላይ አንድ መን ብንጨምር ፈጸመ ብላችሁ ታነባላችሁ ማለት ነው። ነገር ግን ውስጡ ላይ ሌላ ቢመጣ ምን ለማለት ፈልጌ ነው? አክብቤ ላሳያችሁ። ለምሳሌ ይሄው እች ያለች ከዚህ ወደዚህ ሁለቱን አያይዙ አንብቦ ብል ከዚህ ወደዚህ ምን ይሆናል? እቺ ጻ ናት አራተኛዋ፣ እቺ ደግሞ ፈ ናት። በአንድ ላይ ምን ይሆናል? ጻፈ። እንደዚህ ይሆናል ማለት ነው። ጻፈ። ስለዚህ ልክ ከነዚህ እየወጣ ነው ለማንበብ ዝግጁ ምን ሆነው እነዚህን በደንብ ስንዝ ነው ማለት ነው። ስለዚህ እነዚህን ደግሞ በደንብ መያዝ ግዴታ ነው። እነዚህን በደንብ መያዝ ንባብ ለማንበብ ግዴታ ነው። እነዚህ ከተያዙ ሁሉም ከሀ ጀምሮ እንደዚህ ናቸው ማለት ነው። ቃላት የሚመሰርቱትም ከነዚህ ውጭ የትም አይሄድም። እነዚህ ከተያዙ የትም አይሄድም ማለት ነው። ለምሳሌ አሁን እነዚህ ለያዛቸው እስኪ። አሁን እነዚህን ያከበኩባቸውን ብናነብ ምን ይላሉ? ሁሉም ስድስተኛ ፊደል ናቸው። መ ሙ ሚ ማ ሜ ም። ስለዚህ እቺ ም ናት ማለት ነው። እችም ስ እችም ር። ምስር ምስር የሚል ንባብ አነበብን ማለት ነው። ልክ እንደዛ ነው። ሌላውም ሁሉ እንደዚሁ ነው። እችን ስ ወስደን እችን ም ብንጨምር ስም ይላል። ስናነብ እነዚህ ቃላቶች ታወቁ ማለት ንባብ ለኛ በጣም ቀላል ይሆናል ማለት ነው። ስለዚህ ይህን ቪዲዮ በደንብ ለማየት ሞክሩ። ካያችሁ በኋላ ይሄን እንደሚቀላችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግን አትርሱ። በተጨማሪም ደግሞ በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩት ስልክ ቁጥር መደወል መማር ትችላላችሁ። መልካም ጊዜ